እድሜ ዘመናችሁን በሙሉ ስትዋሹ የከረማችሁ ሰዎች ናችሁ። የምትዋሹትም በአንድ ሰው ወይንም በአንድ መጽሐፍ፣ በአንድ ባያችሁት ፊልም ወይንም ደግሞ በአንድ አስተማሪያችሁ አይደለም። ሁሉም ሰው እናንተን ዋሽቷችኋል ማለት ይቻላል። ሶሳይቲ በአጠቃላይ የምታዳምጧቸው ሙዚቃዎች፣ የምታዩቸው ሾዎች፣ የምታነቧቸው መጽሐፎች፣ የምትወዷቸውም ሰዎች ሁሉም ቢሆኑ የሚነግሯችሁ ነገር ተመሳሳይ ነገር ነው። ቼስ ሃፒነስ ይሏችኋል። ደስታን ፈልጉ፣ ደስታን አባሩ ነው የሚሏችሁ። እናንተ ደስ የሚያሰኛችሁ ነገር እንድታደርጉ ይመክሯቸዋል። እናንተ ግን ደስተኛ ካልሆናችሁ ወይንም ደግሞ ደስታን አጣው የምትሉበት ስቴጅ ላይ ካላችሁ የሆነ የተሳሳተ ነገር አለ፣ ትክክል ያልሆነ ነገር አለ ይሏችኋል። ስለዚህ እናንተም ማገኘው ብላችሁ ታባረራላችሁ። ደስታ ወዴት ነው ያለኸው ብላችሁ ማሳደድ ስትጀምሩ ምናልባትም ያንን ደስታ በዚህ ስራ መልክ አገኘው ይሆናል ብላችሁ የሆነን ስራ ለማግኘት ትጣጣሩ ይሆናል። ኢንስታግራምና ቲክቶክ ላይም ገብታችሁ የሰዎችን ህይወት ስትመለከቱ እንደዚህ አይነት ህይወትስ በጣም ያጓጓል ብላችሁ ታስባላችሁና የእነሱንም ህይወት ለማግኘት ብላችሁ ትሞክራላችሁ። ሲታይ ደስታ ያለበት ህይወት ይመስላል ብሎ ነው አይምሯችሁ የመዘገበው። ታዲያ እነዚህ ነገሮች የበለጠ እያሳደዳችሁ በመጣችሁ ቁጥር የበለጠ ዊከር እየሆናችሁ ወይንም ደግሞ እየደከማችሁ ነው የምትመጡት። ከላይ ስትታዩ በጣም ደስተኛ ትመስላላችሁ። ሁሉም ሰው እናንተን ይመለከታል። ምንም ያልሆናችሁ ትመስላላችሁ። አዎ እናንተም ልብ ልትሉት አትችሉም። ቀስ በቀስ ግን እየደከማችሁ ትሄዳላችሁ። ስለዚህ አሁን እኔ ላስታውሳችሁ የመጣሁት ከኮምፈርት ዞናችሁ እንድትወጡ ለማድረግ ነው። ኮምፈርት ዞን ወይንም ደግሞ ይሄ የምቾት ክልላችሁ የእናንተ አደጋ ዞን ነው። ለመጨረሻ ጊዜ ከባድ ነገርን አስተውላችሁ ወይንም ደግሞ አቅዳችሁ ያደረጋችሁት መቼ ነው ብላችሁ መቼ ብላችሁ ትመልሱልኛላችሁ? ግቦቻችሁ ሲያስፈሯችኋል ወይ? ስትመለከቷቸው አይ ይህንን ነገር ግን ባላደርገውስ የምትሏቸው ናቸው ወይ? እነዚህን ጥያቄዎች መመለስ ከከበዳችሁ እንግዲህ የቆማችሁበትን መሬት ሊባል አይችልም። በቃ ኦልሬዲ ወድቃችኋል ማለት ይቻላል። በጣም አስፈሪ የሚባለው ነገር ምንድን ነው ካላችሁ እናንተን እየረበሻችሁ አለመሆኑ ነው። ኮምፈርት ዞናችሁ ውስጥ ወይንም ደግሞ የምቾት ክልላችሁ ውስጥ ቁጭ ብላችሁ ሰላም ተሰምቷችሁ የምትቆዩ አይነት ሰዎች ከሆናችሁ በጣም አደገኛ ስቴጅ ነው። የሰው ልጅ በሙሉ የራሱን ሊሚቴሽን ወይንም ደግሞ ራሱን ገድቦ ያለፈበትን መስመር እንዳለ በጥሶ ማለፍ አለበት። እናንተ ግን ራሳችሁን ከገደባችሁበት ከመስመሩ ጋር ከገደቡ ጋር ተስማምታችሁ እየኖራችሁ ነው። ይህም ደግሞ እናንተን ሊያስፈራ ወይንም ሊያስደነግጥ ይገባል። ሰው እናንተን በሚገባችሁ መንገድ ሳያስተናግዳችሁ ሲቀር ወይንም ሳይንከባከባችሁ ሲቀር ለራሳችሁ ቆማችሁ መከታ እንደመሆን ራሳችሁን እያስናቃችሁ ታልፋላችሁ። ፈተና የሚባል ነገር እንዳለ የእናንተ ጠላት ነው ማለት ይቻላል። የምታስወግዱት የምትሸሹት ብቸኛው ነገር እሱ ነው። ታዲያ አሁን ከዚህ መንገዴ እንዴት ልለይ እችላለሁ? እንዴት መንገዴን ላቅ እችላለሁ ካላችሁ ሃፒነስን ወይንም ደግሞ ደስታን እንደ ግብ ማየት ማቆም አለባችሁ። ምክንያቱም ደስታ የሚባለው ነገር ጎል መሆን ያለበት ነገር አይደለም፣ ወይንም ደግሞ ግብ መሆን ያለበት ነገር አይደለም። ደስታ ልክ እንደ ዌዘር ፓተርን ነው። በቃ የአየር ጸባዩ እየተለዋወጠ እንደሚሄደው ሁሉ ዛሬ አሁን ፀሐይ ቢወጣ ነገ እንደሚዘንብ እርግጠኛ ላንሆን እንችላለን። ነገ ምናልባት ሊዘንብም ላይዘንብም ይችላል። ፀሐይ ሊወጣም ላይወጣም ይችላል። ስለዚህ ልክ እንደዚህ ነው። ደስታ መጥቶ የሚሄድ ነገር ነው፣ ከሄደም ደግሞ የሚመለስ ነው። ስለዚህ ደስታን እንደ ስትራቴጂ ወይንም ደግሞ እንደ ፋውንዴሽን እንደ መሰረትም ልትመለከቱት አይገባም። ስለዚህ ህይወታችሁን ስትገነቡ ሃፒነስ የሚባለውን ወይንም ደግሞ ደስታ የሚባለውን ነገር ላሳድ ላባር እያላችሁ በዛ አመለካከት ከጀመራችሁ ተሰባሪ የሚባለውን ማንነታችሁን ይዛችሁ የምታልፉ ሰዎች ትሆናላችሁ። ሁሉም ነገር እናንተን መጉዳት የሚችል ወይንም ደግሞ መስበር የሚችል ይሆናል። ስለዚህ ከዚህ በኋላ ደስተኛ መሆን እፈልጋለሁ ወይንም ደግሞ ደስታን ላባር ብላችሁ መንገዳችሁን ከመጀመራችሁ በፊት ቆም ብላችሁ አደገኛ መሆን እፈልጋለሁ ብላችሁ እንድታስቡ ነው የምፈልገው። አደገኛ ስለአሁን ምን ማለት ነው? አንቲ ፍራጃይል የሆነ ሰው መሆንን ይጠይቃል። ይህ ማለት እናንተን የሚሰብራችሁ ምንም ነገር እንደሌለ የምታውቁና የምርም ደግሞ የማትሰበሩ ሰዎች መሆን አለባችሁ። እዚህ ዓለም ላይ በጣም አደገኛ የሚባለው ሰው ምን አይነት ሰው ነው ካላችሁ ትልቅ የሚባል ጥፋትን ማድረስ የሚችል ሰው ነገር ግን ያንን የማያደርግ ሰው። በቃ አቅም አለው ነገር ግን ደግሞ አቅሙን ለጥሩ ነገር ብቻ ነው የሚጠቀመው። አንድ ምንም ቢያደርግ መጉዳት የማይችል ሰው ምንም አይነት ጉዳት የማያደርስ ሰው ሆኖ በህይወቱ ቢቀጥል ምናልባትም ጥሩ ሰው ነው ትሉ ይሆናል። ነገር ግን ጥሩ ሆኖ ሳይሆን ሃርምለስ ስለሆነ ነው፣ ወይንም ደግሞ ምንም አይነት ጉዳትን ማድረስ የማይችል ሰው እንደሆነ ስላወቀ ነው፣ ደካማ ስለሆነ ነው። ያንን ተመሳሳይ ሰው አቅም ስጡትና እስቲ የምርም ይሄ ሰው ጥሩ ሰው ነው ወይንስ አይደለም የሚለውን ታያላችሁ። ነገር ግን ምንም አይነት ኃይል ያለውን ምንም አይነት ስልጣንና ምንም አይነት ጉልበት ያለውን ሰው ተመልከቱት። ያ ሰው ቫዮለንት ከሆነ የምርም ደግሞ ጉልበቱን ለመጥፎ ነገር ተጠቀመው፣ አቅሙን፣ ስልጣኑን
መጥፎ ለሚባሉ ነገሮች አዋለው ይባላል። ነገር ግን እነዛን ሁሉ አቅም ይዞ በጥሩ ነገር ካዋለ የምርም ያ ሰው ጥሩ ሰው። ስለዚህ እናንተ ምንም ያህል ገንዘብ ቢኖራችሁ፣ ምንም ያህል ኃይልና ዝና ቢኖራችሁ እነዛን ሁሉ ነገሮች ለክፉ ነገር የማትጠቀሙ ሰዎች መሆን አለባችሁ። የዛኔ ዌል ሪስፔክትድ የምትባሉ፣ በሰዎች ዘንድ የምትከበሩ፣ ለክብራችሁም ደግሞ ምንም አይነት ነገርን ማድረግ የማይጠበቅባችሁ አይነት ሰዎች ትሆናላችሁ። አደገኛ ሆኖ ስል ይህንን ማለቴ ነው። አሁን ይሄ ሁሉ ነገር የሳተው መቼ ነው ካልን ከልጅነታችን ነው። ከልጅነታችን ጀምረን ሀው ቱ ሰፈር የሚለውን ትምህርት አልተማርነው። እንዴት ነው የምንቸገረው፣ እንዴት ነው መከራን ልንቋቋም የምንችለው የሚለውን ነገር አልተማርነው። ታዲያ በሱ ምትክ ምንድን ያወቅነው? ኮምፎርታብል መሆን ወይንም ደግሞ ምቾታችንን የበለጠ ተቀብለን በዛች ክልል ውስጥ መቀመጥ። ደስተኛ መሆን አለባችሁ፣ ስለዚህ ደስታን አባሩ፣ ልባችሁ ደስ የሚያሰኘው ነገር አድርጉ ይላሉ። እነዚህ ሁሉ ጥሩ ምክሮች ናቸው እኮ። ነገር ግን እቺ ዓለም ብሩታል ነች። ለእናንተ ምንም አይነት ምህረትን አታሳያችሁ። ስለዚህ ኢንኮምፕሊት የሆነ መመሪያ ይዛችሁ ልትወጡ አይገባም። እቺን ዓለም አይታችሁ በዚህች ዓለም ውስጥ ኖሬ ሰርቫይቭ ማድረግ ያልፋለሁ የምትሉ አይነት ሰዎች ከሆናችሁ ምን አይነት ነገር ይጠብቀኛል ብላችሁ መመሪያችሁን ከመጀመሪያው ማስተካከል አለባችሁ። ደስታን ዝም ብላችሁ አባራችሁ ደስታን ሰጠኝ ብላችሁ የያዛችሁት ነገር ከሄደባችሁ ወይንም ደግሞ ዞር ካለባችሁ እናንተን ምን ሊወጣችሁ ነው? ወዴትስ ልትሄዱ ነው? ምናልባት ገንዘባችሁ ከሆነ ገንዘባችሁን ያጣችሁ ቀንስ፣ ትዳራችሁ ከሆነ ትዳራችሁን ያጣችሁ ቀንስ፣ የምትወዱትንና ብዙ ገንዘብ የሚከፍላችሁን ስራ የሚያጣችሁ ቀን ምን ልትሆኑ ነው? ይቺ ህይወት በጣም ብዙ እንግዳ የሚባሉ ነገሮችን ይዛባችሁ ልትመጣ ትችላለች። ምናልባትም የህይወት ፈተናዎችን ልትፈሩ ትችላላችሁ። ነገር ግን ከህይወት ፈተናም በላይ የሚሆኑ ነገሮች ሊያጋጥሟችሁ ይችላል። ሞቼ ቢሆን ኖሮ ይቀለኝ ነበር የምትሏቸው አይነት ነገሮች ሊያጋጥሟችሁ ይችላሉ ምላችሁ። ህይወት አንፕሬዲክተብል ነች። ምንም ብላችሁ ልትገምቷት አትችሉም። ለዚህ ነው ሃፒነስን ወይንም ደግሞ ደስታን እንደ ፋውንዴሽን እንደ መሰረት አይታችሁ እንድትንቀሳቀሱ አልፈልግም። አንድ ያ ደስታን የሰጣችሁ ነገር ከሌለ ፋውንዴሽናችሁ እንዳለ ፍርክስክስ አለ ማለት ነው። ስለዚህ ፋውንዴሽናችሁን ወይም ደግሞ መሰረታችሁን ለምን አትለውጡ? ምን አለ ዲሲፕሊን ላይ ብታረጉት ወይንም ደግሞ ጥንካሬ ላይ። ጥንካሬ ስላችሁ የአካል ጥንካሬን እያልኩ አይደለም። ነገር ግን ፈተናዎች በህይወታችሁ ውስጥ ሲመጡ እነዛን የመቋቋም አቅምን ቢልድ እያደረጋችሁ ትመጡስ። እያንዳንዱ የሰውነታችሁ ክፍል በቃኝ በሚልበት ሰዓት ላይ፣ በቃ ተስፋ ልቁረጥ በሚልበት ሰዓት ላይ አይ እቀጥላለሁ ብላችሁ የመሄድን ጽናት ቢሆንስ? ፋውንዴሽናችሁ ወይም መሰረታችሁ በእነዚህ ነገሮች ላይ የተመሰረተ ከሆነ በህይወታችሁ ውስጥ የሚያጋጥሟችሁ ችግሮች እንዳለ ጩኸት ወይንም ደግሞ ጫጫታ ብቻ ይሆኑባችኋል። ውስጣችሁን የሚሰብሩባችሁ ነገሮች አይሆኑም። በማህበረሰባችን ውስጥም የተረሳውና የተዘነጋው ነገር ይሄ ይመስለኛል። ደስታ የሚባለውን ነገር ፋይናል ዴስቲኔሽን አደረጉትና ወደዛ የሚወስዳቸውን ነገር ሳይገነቡ ቀሩ። ደስታ አለች ብላችሁ የምታስቡበት ቦታ ላይ መንገዱን ስትመለከቱ በተሰባበሩ መስታወቶች የተሞሉ ናቸው። መንገዳችሁ በጣም ከባድ ሊሆንባችሁ ይችላል፣ አድካሚ ሊሆንባችሁ ይችላል። አንዳንዴም ተስፋ በቆረጥኩ የሚያሰኟችሁ ጊዜያቶች አሉ። እነዛን ጊዜያቶች ካለፋችሁ በኋላ ነው ወደ ደስታ የምትባለው ቦታ ላይ ልትመጡ የሚችሉት። እዚህ ምድር ላይ በሁሉም ነገር ደስተኛ የሆኑትን ሰዎች ከተመለከታችሁ ሁሉም ነገር የሚሰብራቸው ሰዎች ናቸው ማለት ነው። ትንሽ ነገር የሚያስደስታቸው ሰዎች ትንሽ ነገር የሚሰብራቸው ሰዎች ናቸው። ትንሽ ነገር የሚያሳዝናቸው ናቸው። ለምን ብለን ጥያቄውን ብንጠይቅ ደስታቸው ኢንተርናል ሆኖ ሳይሆን ወይንም ደግሞ ከውስጥ የመጣ ሳይሆን ኮንዲሽናል ስለሆነ ነው። እንዲህ አይነት ነገር ስለተፈጠሩልኝ ዛሬ ተደስቻለሁ የሚሉ ሰዎች እንደዛ አይነት ነገር ባይፈጠርላቸው የማይደሰቱ ወይንም የሚያዝኑ ይሆናሉ። ነገሮች በትክክል የሄዱላቸው ጊዜያቶች ላይ የሚደሰቱ ሰዎች፣ ነገሮች ግልብጥብጥ ባሉ ሰዓት ደግሞ በጣም የሚከፉ ሰዎች ይሆናሉ። ስለዚህ ደስታቸው ዘላቂ ሆኖ የሚቀጥለው መቼ ነው? ሳይፈተኑ ከቀሩ ወይንም ደግሞ በዛው መንገዳቸው ላይ ካለፉ። እነሱ ያልጠበቁት ነገር ያልጠበቁት ፈተና በመንገዳቸው ላይ ከተወረወረ ግን በቃ ያ የነበረው ደስታ እንዳለ ብክን ይልና ወደ ሀዘን ይገባሉ። በትልቁም ነው የሚከፉ ሰዎች የሚሆኑት። ለዛ ነው ለዚህ ነው ደስታን እንደ ግብ አይታችሁ መንቀሳቀስ የሌለባችሁ። ደስታን እንደ ግብ ከያዛችሁ ሰርከምስታንሶች እናንተን ሊያበላሿችሁ ይችላሉ። በቃ በህይወት የማይፈጠር ነገር የለም። የሆነ የማትፈልጉት ነገር ከተፈጠረ ያ ደስታችሁ ይሄዳል። ግባችሁ ጠፋ ማለት ነው። እቺንም ዓለም የሚመሯት ሰዎች ይህንን ልብ ያሉና ያስተዋሉ ይመስላሉ። ምክንያቱም ደስታቸውን ውጫዊ ነገሮች ላይ የሚያደርጉ ሰዎች አንደኛ ከስተመሮች እንደሚሆኑ ግልጽ ነው። ስለዚህ የተሻለ የሚባል ህይወት እንዲኖራችሁ ይህንን በህይወታችሁ ላይ ጀምሩ። እንደዚህ አይነት መኪና ንዱ፣ እንደዚህ አይነት ህይወት ይኖራችሁ ሲሉ ደስታን እያባረሩ ያሉትም ሰዎች እነዛን ነገሮች ለማድረግ እየተጣጣሩ ይመጣሉ። ህይወታቸውን መሸጥ ይጀምራሉ ማለት ነው።
ታዲያ እንደዚህ አይነት ህይወትን መኖር ከጀመራችሁ ደግሞ ዲስኮምፎርት የሚባለውን ወይም ደግሞ ምቾት አልባ የሚባለውን ነገር በፍጹም አትፈልጉትም። ስለዚህ ምቾት የሚነሳችሁን ማንኛውንም ነገር ታስወግዳላችሁ። ይህም ደግሞ የእናንተ ድክመት ይሆናል። ድክመታችሁም ደግሞ ለሌላ ሰው የቢዝነስ ሞዴሉ ይሆንለታል። ስለዚህ በቀላሉ ለእናንተ መሸጥን ይችላል ማለት ነው። ምክንያቱም የሚረበሽ ስሜት አላችሁ። የምታደንቋቸውንም ወይም እንደነሱ መሆን እፈልጋለሁ ብላችሁ የምታስባቸውንም ሰዎች ተመልከቱ። ምን አይነት ፐርሶናሊቲ፣ ምን አይነት ማንነት ያላቸው ይመስላችኋል? በማንኛውም አይነት ችግር የማይረበሹ ሁሌም ቢሆን በትላልቅ ጫናዎች ስር ሲሆኑ አልጋቸው ውስጥ ገብተው የማያለቅሱ ሰዎች ናቸው። በቃ እንደምንም ብለው ሁኔታውን ተቋቁመውት ስትሬሱን ይዘውት ወይንም ደግሞ ጭንቀቱን ተቋቁመው ማለፍ የሚችሉ ሰዎች እኛ ስንመለከታቸው አድማየር የምናረጋቸው ሰዎች ናቸው። ታዲያ እነዚህ አይነት ሰዎች ደስታቸውን እንደ ግብ የያዙ ይመስላችኋል ወይ? እንደነዚህ አይነት ሰዎች እናንተ ብትወዷቸውም ባትወዷቸውም ግድ የሚሰጣቸው አይነት ሰዎች አይደሉም። እኔ ማን እንደሆንኩ አውቃለሁ፣ ምንም አይነት ነገር ቢመጣ እኔ ማንነቴ እንደማላጣም ግልጽ ነው ያሉ ናቸው። እንደነዚህም አይነት ሰዎች በጣም አደገኛ የሚባሉ ሰዎች ናቸው። ለምን ካልን ሰዎችን የመጉዳት አቅም ኖሯቸው ሳይሆን ኮንትሮል የምናረጋቸው ወይንም የምንቆጣጠራቸው ሰዎች ስላልሆኑ ነው። ባጣስ ብለው አይፈሩም። በፍርሃታቸውም የሚታሰሩ አይነት ሰዎች አይደሉም። ብዙ ሰው እነሱ ላይ ዛሬ ቢነሳ በቃ ክራምብል የሚያደርጉ ወይንም ደግሞ እዛው ፍርስርስ የሚሉም አይደሉም። ታዲያ አሁን እነዚህ ሰዎች ደስታን ከሚያባርሩ ሰዎች ይልቅ በውስጣቸው ትልቅ ሰላም ያላቸው ሰዎች ናቸው፣ የተረጋጉ ናቸው። እንደዚህ አይነት ሰላምስ እንዴት ሊያገኙ ቻሉ ብላችሁ ከጠየቃችሁ ሰላማቸው የተደገፈው ውጫዊ እነሱ ኮንትሮል ማድረግ የማይችሉት ወይንም ደግሞ መቆጣጠር የማይችሉት ነገር ላይ ሳይሆን መቆጣጠር የሚችሉት ነገር ላይ የተደገፉ ሰዎች ናቸው። ውስጣቸውን ገቨርን ማድረግ የሚችሉ ማስተዳደር የሚችሉት ናቸው። አዲስ ፈተና ቢመጣባቸው እስከ ዛሬ ያለፍኳቸው ብዙ ፈተናዎች አሉ፣ ይህንንም ለምንድን ነው ማላልፈው እኔ እኮ ነኝ ብለው የሚያልፉ ሰዎች ይሆናሉ። ሰላምን የሚያመጡት በአቮይደንስ ወይንም ደግሞ አንድን ነገር በማስወገድ ከአንድ ነገር በመሸሽ ሳይሆን በጥንካሬያቸው። ጥሩ የሚባል ህይወት የሚመጣው ኮምፎርታብል በመሆን ወይንም ደግሞ ምቾት ውስጥ በመሆን እንዳልሆነ ያውቃሉ። ጥሩ ህይወት የሚመጣው ኬፐብል በመሆን ነው። ባለ አቅም መሆን ያስፈልጋል። ምንም ነገር በህይወት ውስጥ ቢፈጠር ይህንን ነገር ማለፍ እችላለሁ፣ አቅሙ አለኝ ብለው አስበው ነው የሚሄዱት። ታዋቂውን የሮም ገዢ ማርከስ አውሬሊየስን እንመልከት። እንግዲህ ሮምን በገዛበት ወቅት ቀላል የሚባሉ ነገሮች ያጋጠሙት መሪ አልነበረም። በየቀኑ አዳዲስ ፈተናዎች ያጋጥሙታል። ነገር ግን እሱ ጠዋት ሲነሳ እነዚህን ከባባድ የሚባሉ ሊያጋጥሙት የሚችሉትን ችግሮች ከመጀመሪያውኑ ጽፎ እነዚህ ነገሮች ቢፈጠሩ ምን ማድረግ ይሻለኛል ብሎ የሚያስብ ሰው ሆነ። አሁን ይህንን ፔሲሚዝም ልትሉ ትችላላችሁ። ክፉ ነገርን ምን አሳሰበው፣ ለምን ደግ ደጉን አያስብም ትሉ ይሆናል። እሱ ግን ራሱን የሚያዘጋጅበት መንገድ አግኝቶ ነው። ችግሩ ከመምጣቱ በፊት ይሄ ቢፈጠር ይሄንን አድርጋለሁ ብሎ የተዘጋጀ ሰው ችግሩ ከመጣ በኋላ ማድረግ ያለበትን ጠንቅቆ የሚያውቅ ሰው ነው። ስለዚህ እናንተም ከባባድ ከሚባሉ ነገሮች ለመሸሽና ለመራቅ ሞክሩ። ከባባድ የሚባሉ ንግግሮች፣ ከባባድ የሚባሉ ስራዎች፣ ከባድ የሚባል ድብርት፣ ከነዚህ ሁሉ ነገሮች ለመሸሽ በሞከራችሁ ቁጥር አይምሯችሁን እያስተማራችሁት እንደሆነ ልብ በሉ። እነዚህን ነገሮች እኔ ሃንድል ማድረግ አልችልም ወይንም ደግሞ መቆጣጠር አልችልም ብላችሁ ለአይምሯችሁ እየነገራችሁት ነው። አይምሯችሁ ደግሞ ይህንን ይመዘግብና የእናንተ ማንነት ያደርገዋል። አንድ ክፍል ውስጥ ለብቻችሁ መቀመጥ የማትችሉበት ጊዜ ይመጣል። ያ ደግሞ ኑሮ የሚባልበት ጊዜ አይደለም። እየኖራችሁ ሳይሆን እየተደበቃችሁ ነው። ድብርትን ኤምብሬስ ልታደርጉ ይገባል። በቃ ልበሱት፣ ምንም ችግር የለውም። ደብሯችሁ ብትውሉ አይምሯችሁ አዳዲስ ነገሮችን እንዲገነዘብ መንገድን እየከፈታችሁ ነው። ስለዚህ መስራት የማይገባችሁን ስራ መስራት ስላለባችሁ ብቻ ልትሰሩ አይገባም። ይህ ማለትም ማለት ነው ያ ስራ እናንተን እየገደላችሁ ከሆነ መንፈሳችሁን እያደከመባችሁ ከሆነ በቃ መስራት የማትፈልጉት ህሊናችሁ ውስጣችሁ የማይፈልገው ስራ እንደሆነ እያወቃችሁ ኪራያችሁን ለመሸፈን እዚህ ምድር ላይ ሰርቫይቭ ለማድረግ ወይንም ደግሞ ለመትረፍ ብላችሁ የምታደርጉት ከሆነ ትሞታላችሁ። ያው እየኖርኩ ነው ብላችሁ ታስቡ ይሆናል። ነገር ግን ሞታችሁ የምርም ደግሞ ትክክለኛውን ሞት የሚጠብቅ ሰው ሆናችኋል። ስለዚህ እናንተ አቮይድ ማድረግ የማይጠበቅባችሁ ነገር አቮይድ አታርጉ። ብቸኛ ላለመሆኑ ብላችሁ የማይጠቅማችሁ ሪሌሽንሽፕ ውስጥ አትግቡ። ይህንን ስራ ባጣ ያለምንም ስራ ቁጭ ላለሁ ገንዘብ አይኖረኝም ብላችሁ የማይጠቅማችሁ ወይንም ደግሞ እናንተን እየገደለ ያለውንም ስራ ልትሰሩ አይገባም። በእነዚህ ውሳኔዎች ነው ራሳችሁን እያጣችሁ የምትመጡት። በቃ ማንነታችሁ እንዳለ ባዶ እየሆነ ይሄዳል። የሰው ልጅ ሰውነትም ለኮምፎርት ወይንም ደግሞ ለምቾት ዲዛይን የተደረገ አይደለም፣ ለቻሌንጅ እንጂ። ሁሌም ቢሆን ፈተና ያስፈልገዋል። አያቶቻችንን ከተመለከትን በእነሱ ጊዜ ከባድ የሚባለውን ነገር ሲመጣባቸው አዳፕት እያደረጉ ወይንም ደግሞ እየተላመዱ የመጡ ናቸው።
ታዲያ በቅድመ አያቶቻችን ጊዜ ወደ ኋላ መለስ ብለን እነሱ ምን አይነት ግብ ይዘው ነው የመጡት ካላችሁ ደስተኛ የመሆን ግብ አልነበረም። ምንም አይነት ችግር ምንም አይነት ፈተና ቢመጣ ያንን እወጣዋለሁ የሚል አመለካከትና አስተሳሰብ ስለነበራቸው ነው እነዛን ሁሉ ከባድ ነገሮች አልፈው እዚህ ሊደርሱ የቻሉት። ያንን ባያደርጉ ኖሮ ዛሬ እኛ እዚህ ላይ ሆነን ማውራትም መነጋገርም አንችልም ነበር። ስለዚህ ሁላችንም ደም አለን፣ ያ ወኔ አለ። ያንን ወኔ ደግሞ እየገደልነው ነው ምን ስናደርግ? ኮምፎርት ዞናችን ውስጥ ስንቀመጥ። ከኮምፎርት ዞናችንም ወጣ ብለን ህይወታችንን መለወጥ መቻል ይጠበቅብናል። ያንንም የምናደርገው የማንፈልገውን ነገር እያደረግን በሄድን ቁጥር ነው። ምቾት የሚነሳንን ነገር የበለጠ እያባረርን የበለጠ እያሳደድን ህይወታችንን ማስተካከል የምንችልበትን ሁኔታ እንፈጥራለን። የዛሬው ቪዲዮ ይህንን ይመስል ነበር። እስከ መጨረሻው ስለተከታተላችሁ አመሰግናለሁ። ቻው።